በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተሻለ ኪዳን ኢየሱስ ከአይሁድ ሃይማኖት ይበልጣል። እንደምቆይታችሁልኛል። የዕብራውያን መልእክት ጥናታችንን ምዕራፍ 7 ጨርሰን ዛሬ ምዕራፍ 8 ከቁጥር 1 እስከ 3 እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ ሙሉ የእግዚአብሔር ሐሳብ እንዲገባችሁ ጨርሳችሁ እንድታነቡ፣ ይቅርታ እንድትሰሙ፣ ሌሎችም ፎርወርድ እንድታደርጉ እንድታካፈሉ ይቅርታ ጠይቃችኋለሁ። በእግዚአብሔር ፍቅር አገልግሎቱን ለማገዝ ለዓመታት ብቻችንን የታገልን እየሄድን ነው። እግዚአብሔር ያስቀጠለን አምላክ ስሙ ይባረክ። ዛሬ ግን ነገሮች እየሰፉ ስለሄዱ የብዙ ሰዎችን እገዛ እንፈልጋለን። በእግዚአብሔር ስራ ውስጥ በመሳተፍ የሚገኘውን በረከት ለመቀበል በተዘረዘሩት የባንክ ቁጥሮች እግዚአብሔር እንዳታሰባችሁ እጃችሁን እንድትዘረጉ በጌታ ፍቅር ጠይቃለሁ። የተሻለ ኪዳን ነው ይሄ። ምዕራፍ 8 13 ቁጥሮች አሉት። የተሻለ ኪዳን ቤተር ኮቨናንት። ለምን እነኚህ የአይሁድ ክርስቲያኖች የመጣባቸውን ፈተናና መከራ ለመቀነስ ምንድን ያደረጉት? ወደ አይሁድ የብሉይ ኪዳን ስርዓት ወደ መፈጸም እሱ ብናረግ ትንሽ ፈተና ይቀንልስናል ብሎ አሰቡ። ነገር ግን የያዛችሁት እውነት ከምትመለሱበት የአይሁድ እምነት የብሉይ ኪዳን ስርዓት የያዛችሁት ይበልጣል። የበለጠውን ይዛችሁ ወደኋላ አትሂዱ የሚል ነገር ነው የምንመለከተው። እዚህ 13 ቁጥር ብናየው ምን ያነሳል? ከቁጥር 1 እስከ 2 ይህ አገልግሎት ይህ ኪዳን ከፍ ባለና በበለጠ ሊቀ ካህን ተሰጥቷል። ከፍ ያለና የበለጠ ሊቀ ካህን የተሰጠበት። እንደገና ከቁጥር 3 እስከ 5 ላይ ደግሞ የተጠበሰ ስፍራ የላቀና የተሻለ ስፍራ ላይ ተሰጥቷል። ከቁጥር 6 እስከ 13 ላይ ደግሞ ስንመለከት ይሄ ኪዳን የተሰጠበት መሰረት የሚሻል የተስፋ ቃል መሆኑ ነው። የሊቀ ካህኑ ማንነትና የመስዋዕቱ አይነት፣ ሊቀ ካህኑ ክርስቶስ ኢየሱስ ነው፣ ለስሙ ክብር ይሁን። መስዋዕቱ አይነት ራሱ ነው። የተሻለና የበለጠ ያደረገው ይሄ ነው። ማንነቱ ካሮን ከሱ ዘንድ ካሉት ካህናት የሚበልጥ ነው። የሱ ማንነቱ ይለያል። ምን አይነት መስዋዕት አቀረበ? ያም ይለየዋል። የብሉይ ኪዳኑ ምን አገልግሎት ወይም የብሉይ ኪዳኑ መስዋዕት ወይም የብሉይ ኪዳኑ አገልግሎት ምንድነው ስንል የሚያጎላው ምን እንደሆነ ፍርሃትና ፍርድን ነው የሚያጎላው። የአዲስ ኪዳኑ ደግሞ ነፃነትና ምሕረትን በማግኘት ወደ እግዚአብሔር መንግስት ወደ ዙፋኑ የመቅረብ ድፍረትን ይሰጣል። ያ ከሊቀ ካህኑ ጀምሮ በዓመት አንዴ ከመንቀጥቀጥ ከፍርሃት ህዝብ በፍርሃት ከመያዝ የብሉይ ኪዳን ሊቀ ካህን በሕግ የተሾመ ነው። የአዲስ ኪዳን ውስጥ በእግዚአብሔር መሃል ላይ የተሾመ ነው። የብሉይ ኪዳኑ ሊቃነ ካህናት ጊዜያዊ ናቸው፣ ኃጢአት ይገዛቸዋል። አዲስ ኪዳኑ ደግሞ ዘላለማዊ ነው፣ ፍጹም ነው። የብሉይ ኪዳን ሊቃነ ካህናት እረፍት የሌለው አገልግሎት ነው። እረፍት የለው በሞት ስለሚወሰዱ እንደገና ሁሌ በየቀኑ በየመባቻው በየዓመቱ የሚደጋገም ስለሆነ የዚህ አዲስ ኪዳን ውስጥ አንዴ ቀርቦ ፈጽሞ ጨርሶ የተቀመጠ ነው። የብሉይ ኪዳኑ አገልግሎት በምድራዊ በሰው በተሰራ ስፍራ የተሰጠ ነው። የአዲስ ኪዳኑ ደግሞ በበለጠ ስፍራ ነው ሊቀ ካህኑ ያገለገለው። የብሉይ ኪዳኑ ፍጹም ያልሆነ መስዋዕት ነው። የአዲስ ኪዳኑ ደግሞ ስራው ከፍ ያለ የበለጠ መስዋዕት ይቀርባል። ቁጥር 1 እስከ 3 ላይ ነው ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እግዚአብሔር ይባረክ። ይቅርታ። እርሱም የመቅደስና የሁለተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባና መስዋዕትን ሊያቀርብ ይሾማልና፣ ስለዚህም ለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው ይላል። ዋና ነገሩ ያ
ዋና ነገሩ ትልቁ ነገር ምንድነው? የሙግቱ አንኳር ጸሐፊው እያመነሳ ያለበት ጉዳይ ዋና ነገሩ ምንድነው? the center of the argument የሙግቱ ማዕከል አንኳር ምንድነው? ዋና ነገሩ ይህ ነው ብሎ ይጀምራል። ምን? የክርስቶስ ክብር በሰማያት በግርማው ዙፋን ቀኝ የተቀመጠ ዋናው ነገር እሱ የሊቀ ካህኑ ያገልጋዩ መስዋዕት አቅራቢው የተቀመጠበት ቦታ እንዲህ ያለ ሊቀ ካህናት አለ። ክብር ለእግዚአብሔር ይሁን። እርሱ ከበለጠ ኪዳኑም አገልግሎቱም ምን ያለ ነው? ክህነቱም የበለጠ ነው። የተቀመጠ ይለዋል። መቀመጥ ምን ያመለክታል? መቼም ለእግዚአብሔር መቆምና መቀመጥ ግራና ቀኝ ፊትና ኋላ የለውም። እግዚአብሔር ይመስገን። ግን መቀመጥ ምን ያመለክታል ብንል ስራ መጠናቀቅን ያመለክታል። ማነው ቀዳሜ ሰማዕት እስጢፋኖስ የሰው ልጅ በአባቱ ቀኝ ቆሞ አየሁት ይላል። ሊገባን ልናስተውል ይገባናል። ቆሞ አየሁት ሲል ሰማዕቱን ሊቀበል በማክበር ያለው ሁኔታ የሚያመለክተው ወይም ደግሞ አገልግሎቱ ዛሬም ምን የሚሰራ እንደሆነ ያመለክታል እንጂ ስራው አልቋል፣ ተፈጽሟል። በብሉይ ኪዳን ድንኳን ውስጥ የአገልግሎት እቃዎች ውስጥ ተመለከቱ፣ መኮስተሪያው፣ መታጠቢያ ሰን እያለ በሁሉም በቅዱስ ቅዱሳን በውጭ የምትመለከቱ ብዙ ነገሮች ይነግሯቸዋል። ማገልጊያ ንዋየ ቅዱሳት እቃዎቹ ሲዘረዝር ወንበር ግን አይላችሁ። ወንበር አለ አይል። ካህኑ ቆሞ ነው የሚያገለግለው። ያ ማለት ወንበር አለመኖሩ መቀመጫ አለመኖሩ ምን ያመለክታል ብትሉ ሁሉ ስራ በወርቅ ሰርቶ አንድ ወንበር አልተቀመጠም። ካህኑ መቀመጥ አይችልም። ለምን? አገልግሎቱ ያልተፈጸመ ስለሆነ ቆሞ ነው የሚያገለግሉት። እና የተቀመጠ ሲል ስራው አልቋል። የተቀመጠበት ከፍታ ደግሞ ሲል ምን ያህል የላቀ ነገር እንዳለን ያሳያል። የተቀመጠበት ስፍራ ደግሞ ሲነግረን በሰማይ ይለዋል። እኛን የወከለ የእኛን ስጋ የወከለ ወገናችን፣ ወንድማችን፣ ዘመዳችን ስራውን ጨርሶ በአባቱ ቀኝ በዙፋኑ በግርማው ቀኝ ተቀምጧል። መቅደስ ይላል። የብሉይ ኪዳኑን እንደ መቅደስ አልቆጠረውም ማለት ነው። አያችሁ፣ አልቆጠረውም። ለምን? ኃላፊ ነዋ። ስንት ይፈርሳል። በናቡከደነጾር በባቢሎን እኮ ፈርሷል። እንደገና ሮማውያን አፍርሰውታል። ዛሬ ደግሞ የት እንዳለም አይታወቅም። ዛሬ ብዙ ሰዎች ስለ ብሉይ ኪዳኑ ነገር በጣም ያስባሉ። ታቦቱ ያለበት ዋቴቨር ይላሉ። እግዚአብሔር ለምን ግድ አላለው? እግዚአብሔር ለምን ግድ አላለውም? የብሉይ ኪዳኑ ጉዳይ የተሻረ ስለሆነ ያለፈ ስለሆነ የበለጠው ነገር አለ። ብዙ ሰው የብሉይ ቀደመውን ዘመን እንዲና እንዲህ ብሎ ብዙ መናገር አልፈልግም፣ ስለማይጠቅም ያስባል። የበለጠው በአባቱ ቀኝ የተቀመጠ በሰማያዊ መቅደስ ያለ የእግዚአብሔር ዙፋን፣ የእግዚአብሔር መቅደስ ተከፈተ፣ በዛም ታቦት አየውላል። እዛ ላይ ያለው ማየት ነው። እና የብሉይ ኪዳኑ እንደ መስዋዕት እንደ መቅደስ አልቆጠረው። ለምን? አልፏልና። ለምን? በዚያ የሚቀርበው መስዋዕት ፍጹም አይደለም፣ ፍጹም አልነበረም። ሰዎችን ከኃጢአት አያነጻም፣ ሕሊናን አይቀድስም፣ እግዚአብሔር እንዲያመልኩ ብቁ አያደርግም። እውነተኛይቱ ድንኳን ይላታል። ያቺኛዋ የምንቷን ምን እያላት ይሆን? እውነተኛ ይላታል ብዬ አይደለም ነው፣ ፍጹም አይደለችም። በቃ እውነተኛይቱ ይላታል። የብሉይ ኪዳኗ ቋሚ አይደለችም። ስለዚህ እውነተኛ የሚል ክብር አልሰጣትም። እውነተኛ ያልተባለችው ቋሚ ስራ አይደለችም። ሰሪዋስ ማን ነው? የሰማይቷ ጌታ ነው። እና ያጓጓቸው ቀይ ብሉይን ስርዓት ብዙ ሰው ሳው ሲከተለው እሱን የሚከተል ተቃዋሚ ላይ ሙሴ ሕግ ምናምን ተብሎ ሲባል ተቀባይነት ያለ መስሏቸው
ያጓጓቸው ነገር ቋሚ አይደለም፣ እውነተኛ አይደለም እያለ ይነግራቸዋል። ማቴዎስ 24 ስለ ዳግም ምጽአት በተናገረበት ክፍል ከቁጥር 1 እስከ 2 ላይ የመቅደሱን ማማር ሊያሳዩት ጀመሩ ይላል። ተደንቀዋል። 46 ዓመት የተሰራ በወርቅ ያማረ በከፍ ባለ ቦታ ላይ የተቀመጠ ነው። ምን አላቸው ጌታ? አዎ ዋው ወርቁ ሲያምር ያበራል አላላቸው። አንድ ቀን ይፈርሳል አላቸው። አንድ ቀን ይፈርሳል። እናንተ ልባችሁን ጥላችሁበታል፣ አንድ ቀን ይፈርሳል አላቸው። ምክንያቱም የማይፈርሰው እዚህ ራሱ ቆሟል። ሊቀ ካህናት አሁን መባና መስዋዕት ሊያቀርብ ይሾማል። ሊያቀርብ የሚያቀርበው አንዳች ሊኖር ባዶን አይቀርም። ተንቀጥቅጦ ደም ይዞ ዕጣን ይዞ ብዙ ጭሳት ይዞ በቃ ሁሉ ነገር ተስተካክሎ እዚህ ህብስት በጠረጴዛ ላይ መቀመጡን አረጋግጦ መዓት ጭንቅና ችግር ያለበት ነው የሚያቀርበው። ባዶ እጁን አይቀርብም። አቤት የብሉይ ኪዳን መስዋዕት ሰው ለእግዚአብሔር ነው የሚያቀርበው። የአዲስ ኪዳኑ ደግሞ እግዚአብሔር ለሰው ነው ያቀረበው። ምረት ጠንቋይ ቤት እግዚአብሔር ገጽው ነው። ዕቃ ቤት ነበርኩና ደረቅ በደረቅ ማንም አይታረቅ ይላል። ባዶን አትምጣ ይላል። እኔ የምበላው አጥቼ ከነ ልጄ ተርቤ ያለው 4 እግር አምጣ ይለኛል። እንድታረቀ በር ከፍትልህ የሰማይ አምላክ ጌታ ኢየሱስ ገጽታን ጥሎልኛል። እኔ በጎኑ ታረደልኝ እያለ ራቤ የተራበ ሊያጠግበኝ ጽድቅ፣ ጥሜን የተጠማ ሊያረካኝ፣ እርቃኔን የተራቆተ ሊያነርሰኝ ጽድቅ ጌታ እያለ እንዲህ የሞላ ነገር አለ ነው የሚለው። እነኛ የብሉይ ኪዳን ካህናት የግድ የሚያቀርቡት ነገር መኖር አለበት። አንደኛ ሹመቱ ምድራዊ ነው ብለናል። እንደገና መባ ጾታ መስዋዕት ሊያቀርብ ግድ ነው፣ ባዶ አይቻልም። ዛሬ ግን በእግዚአብሔር ፊት እንዲሁ እንድንቀርብ የቀረበልን መስዋዕት ስላለ ወደ እግዚአብሔር ስንቀርብ ምንም ይዘን የምንቀርበው ነገር የለም። ራሳችን ስለኛ የቀረበልን ቀድሞ የገባ ቀዳሚ ሆኖ የገባልን ሊቀ ካህን ስላለን። የብሉይ ኪዳኑ ግን የሚያቀርበው ሊኖረው የግድ ነው። ባዶውን ሊቀርብ የፈለገ ኃጢአት መስዋዕት ስለራሱ ኃጢአት ስለቤተሰቡ ኃጢአት ንጹህ ሆኖ መስዋዕት አቀርቡ ቢቀርብ ባዶውን ቢሆን ዕጣን ሳይዝ ጽናውን ሳይዝ ቢገባስ ይበላዋል እሳት። ግን ይዞ የሚቀርበው ነገር ደግሞ በቃ ከደሙ ከምኑ ከዚያም ተፈላልጎ ከዚያም ተፈላልጎ ማናናቂ እንዳይመስላችሁ አንድ ቃላትን እንጠቀም። በቃ የሚፈለገው ነገር ተሟልቶ ማለት ነው። ኢየሱስ ግን የሚያቀርበው ነገር አላስፈልገውም። ራሱን ያቀርበው አይደስ አይልም? ራሱን ነው ያቀረበው። እንከን የለሽ በመሆኑ መስዋዕቱ ፍጹምና ተቀባይነት ያለው ሆነ። ለዚህ ነው መዝሙር 39:6 ላይ መስዋዕትና ቁርባንን አልወደድክም ስጋን አዘጋጀህልኝ። ራሱን አቀረበልን። የእግዚአብሔር የአምላካችን ስም የተመሰገነ። የትኛውን ነው የምንፈልገው? የትኛው ነው ልባችንን የገዛው? ወገኖቼ የበለጠውን ነገር ማየት ያስፈልገናል። የበለጠ ሊቀ ካህን፣ የማያልፍ ዘላለማዊ ሊቀ ካህን፣ ፍጹም መስዋዕት በማቅረብ አንዴ በማቅረብ ለዘላለም ያዳነን ሊቀ ካህን አለን። እሱን እንመልከት፣ ወደ እሱ እንቅረብ። እግዚአብሔር ይርዳን። ሰላም ሁኑልኝ። ቸር ይግጠመን። ይህን መልእክት ሌሎች ሰዎች ሼር በማድረግ አገልግሎቱን እንድታግዙ የእግዚአብሔርን ስራ እንድታፋጥሩ በክርስቶስ ፍቅር ጠይቃችኋል።